የእግዚአብሔር ፈቃድ ለተሰጡኝ አያሌ ጸጋዎች የሰጠሁት ምላሽ ምን ያህል አናሳ መሆኑን ሳስታውስ እጽናናለሁ። ይህም የሆነው እግዚአብሔር በረድኤት ከጥንት ጀምሮ የዘረጋልኝን መንገድ ሁልጊዜ በመከተሌ ነው። ስለዚህ ያለፈውን ጊዜ መለስ ብዬ ሲመለከት በአለቆቼ በኩል ለተናገረኝ የእግዚአብሔር ቃል በመታዘዜ መንፈሳዊ ኩራት ይሰማኛል። አሁን የምደሰተው ሁልጊዜ እግዚአብሔር በሰጠኝ መንገድ መመላለስን በእርግጠኝነት ስለማውቅ ነው። ስለዚህ ስለራሴና ስለሌሎች ጥቅም በመንገዴ ላይ ተበታትነው የሚገኙትን ጸጋዎች ተጠቀምሁ። ሌላው የሚያጽናናኝ ነገር የእግዚአብሔርን ፈቃድ በመፈጸሜ ጉድለቴን እንደሞላውና ስህተቶችን እንደተወልኝ ማሰቤ ነው። ጌታችን ያከናወኗቸውን አያሌ ስራዎች አንዳንዴ አድናቆት እስኪቸራቸው ድረስ ከባረካቸው የስኬቴ ምስጢሩ በአለቆቼ በኩል የተገለጸልኝን የእርሱን ፍቃድ ለመፈጸም ሁልጊዜ ጥረት ማድረጌ ነው። በሕይወቴ ያጽናናኝና የሚያጽናናኝ ይህ ነው። ወደ እግዚአብሔር የፍርድ ዙፋን ፊት ሲቀርብ መተማመኛዬ የሚሆነውም ይህ ነው። እዚህ ላይ መልስ የምሰጥባቸው ብዙ ነገሮች አሉኝ። ነገር ግን ለእነርሱም ብዬ አልቸገርም። ሁልጊዜ የእግዚአብሔርን ፈቃድ ለመፈጸሜ ጥርጣሬ የለኝም። ስለዚህ ጌታ ሆይ የቀረውን አንተ ሙላው እላለሁ። ለዚህም እርግጠኛ ነኝ። ሌሎች ስለሚሉት ነገር ሳልጨነቅ ሁልጊዜ የእግዚአብሔርን ፈቃድ ለመፈጸም ጥረት አድርጌያለሁ። ሁለንተናችንን የሚገዛው ፍቃዳችን ነው። እኔ ፍቃዴን ለእግዚአብሔር ብሰጥ ሁሉንም ነገር ለእርሱ እሰጠዋለሁ። የእግዚአብሔርን ክብር ከመሻት ይልቅ ፍቃዱን ለመፈጸም መጨነቅ ይሻላል። የእግዚአብሔር ፍቃድ ምንጊዜም ክብሩንም ያካትታልና። ነገር ግን የእግዚአብሔር ክብር ሁልጊዜ ፍቃዱን ላያካትት ይችላል። የእግዚአብሔርን ፍቃድ የሚፈጽም ሰው ፍጹም ቅድስናና የተሟላ ደስታን ያገኛል። ራሱን ከጌታችን ጋር አንድ የሚያደርግ ሰው ነገሮችን የሚያየው በጌታችን ዓይን ነው። ቅዱስ ዮሴፍ አላማነው ሆይ ለምንልን።